ሰላም ውድ ቤተሰቦች እንደምን ሰንብታችኋል? ባለፈው ፖስቴ በቅድስት አርሴማ አንድነት ገዳም ሁላችንም እየመጣን ክብረ በዓል እንድናከብር ተናግሬ ነበር። ሁላችሁም በቻላችሁ መጠን እየመጣችሁ አክብራችኋል። ቅድስት አርሴማ ታክብርልን እያልን ነው። አሁን ደግሞ ቅድስት አርሴማ ገዳሟ በምን አይነት ሁኔታ ላይ ትገኛለች? ምንድን ላይ ነው ያለችው? አመሰራረቷ እንዴት ነው? በምን አይነት ሁኔታ ተመሰረተች የሚለውን የገዳሙ አበምኔት አባታችን በመሐከላችን ይገኛሉና እሳቸውን ጠይቄ ወደ እናንተ ማድረስ ይሆናል። እንደምን አደሩ አባታችን? የቅድስት አርሴማ እናቶችና አባቶች አንድነት ገዳም አሁን በምን አይነት ሁኔታ ላይ ትገኛለች? ምን አይነት ሁኔታ ነበረች? አሁን እስከዚህ በኋላ ምን ያስፈልጋታል? ከኛ ከልጆቿ ከምእመናን ምንድነው የምትፈልገው የሚለውን ነገር ቢነግሩን ብለን ነበር። ያው እንግዲህ ስለመጣችሁ አመሰግናለሁ። እንኳን ደህና መጣችሁ። የእግዚአብሔር ፍጹም ሰላምታ ከሁላችሁ ከሕዝበ ክርስቲያኖች ጋር ይሁን እያልኩኝ ያው እንግዲህ እቺ ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ፎገራ ወረዳ በአለምበር ቀበሌ ዙሪያ ታላቅና ታሪካዊ ታምረኛ ገዳም ያው ቤተ ብርሃን ቅድስት አርሴማ ላይ ነው ያለን ማለት ነው። እንግዲህ ያው እቺ ገዳም አመሰራረቷ ያው በቅርብ ጊዜ ነው የተመሰረተችው። ያው በጣም ከባድ ነበር አመሰራረቱም። አላውያን አሕዛብ ነገደ ሳጥናኤል ከተማ ከተመውበት በዚህ ቦታ ላይ የሚኖሩበት ቦታ ነበረ። አሁን ግን እግዚአብሔር አምላክ ሁሉ ዘፈቀደ ገብረ እግዚአብሔር የፈቀደውንና የወደደውን አደረገ እንዳለ ቅዱስ ዳዊት እግዚአብሔር የፈቀደውን አደረገ። አሁንም እንግዲህ ይሄ ድሮም አላውያን በሙሉ ነግሰውበት ሰልጥነውበት የሚኖር ቦታችን ብሎበት የሚኖርበት ቦታ አሁን ግን እግዚአብሔር አምላክ እንግዲህ ያንን መቃብር ያንን ጣዖት ደምስሶ አፍርሶ ያው እንግዲህ እንዲያደርገን ህንጻ ቤተክርስቲያኑን ጀምረን እንገኛለን ማለት ነው። በጣም እንግዲህ እኔ ለሕዝበ ክርስቲያኑ በሙሉ ታላቅ የምስራች እንኳን ደስ አላችሁ ነው የምለው። እንግዲህ ያው ያለው ነገር ምክንያቱም ይሄን ማለት ምንድነው? በዚህ ዘመን እግዚአብሔር አለ። እግዚአብሔር በሰማዕታቶቹ በቅዱሳኖቹ ላይ መንክር እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር በቅዱሳኖቹ ላይ አድሮ ድንቅ ስራን ይሰራልና እነ ቅዱስ ጊዮርጊስ እነ ቅዱስ ፋሲለደስ እነ ቅድስት አርሴማ ጣዖታትን እየደመሰሱ አላውያንን እያጠፉ የሚመለሱትንም በታምራት በትምህርት እየመለሱ መንፈስ ቅዱስ እያገዛቸው ጣዖታትን እያፈረሱ ነበረ። በታሪክ በታምራቸው በገድላቸው የምንሰማ የነበረ አሁንም ግን እግዚአብሔር አምላክ አሁንም አለ እየሰራልን ይገኛል። መቼም እስከ ሁልጊዜም በየጊዜው በየሰዓቱ ሁሉ እግዚአብሔር ይገኛልና ይህችን ቦታ እንዲያደርጎ ጣዖቱን አፍርሶ እንግዲህ በዚህ ዘመን ደግሞ ያ በመጻፉ በታሪኩ በገድላቸው የምንሰማውን በዛሬው ዕለትም እንዲያደርጎ ሰርቶ አሳይቶናልና ለሁሉም ሕዝበ ክርስቲያኖች ታላቅ ምስራች ነው። በእውነት መጽናኛ ነው የሚሆነን ይሄ ቦታ። የዚህን ቦታ ታሪክ ስንሰማ ያው እንደው ማስረዘም የለብኝም እንጂ አንደበቱም ያጥረኛል። ግን የዚህ ቦታ ታሪክ እኔ ተናግሬ ዘርዝሬ አሁን አልዘልቀውም፣ ከባድ ነው። የዚህን ታሪክ ስትሰሙ ግን ሁላችሁ ሕዝበ ክርስቲያኖች ትጽናናላችሁ። በእውነት የኛ ሃይማኖት እንደቻለ ሃይማኖት ናት። እግዚአብሔር አለ ለካ በዚህ ጊዜም እንዲህ የሚያደርግ አምላክ አለን እንዲህ ያለ ቦታ አለን ብላችሁ የምትጽናኑበት ቦታ የበረከት ምድር ናተኝ እና በጣም የከበረ የተቀደሰ ብዙ ቅዱሳኖች አባቶቻችን ያሉበት የበረከት ምድር የተከበረ ቦታ ነውና ሁላችሁም እንግዲህ ይሄንን ቦታ በምትችሉት አቅማችሁ ያው እንድትረዱ በሕያው እግዚአብሔር ስም ጥሪዬን አስተላልፋለሁ። ነው የእርዳታ ጥሪዬን አስተላልፋለሁ። እሺ፣ እግዚአብሔር ይስጥልን አባታችን። እንግዲህ በምትመለከቱት መልኩ ከአባታችን መልእክቱን ሰምተናል። ሁላችንም የአቅማችን እንድናግዝ የበኩላችን እንድንወጣ የሚለውን መልእክት አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።